ዛሬ ከሳሎ ጊዮርጊስ ወደ ቦሌ ቅዱስ ሚካኤል ነን። ቦሌ ቅዱስ ሚካኤል ምን ተፈጥሯል? አብረን እናየዋለን። ምስጋና ለሚገባው ምስጋናን መስጠት ያስፈልጋል። በኢትዮጵያ አይደለም በአፍሪካ ደረጃ አንቱ የተባለ ግዙፉን ህንፃ 3 ዓመት ባልሞላ ደረጃ ውስጥ ከ25% ወደ 95% ከፍ አድርገዋል። የማህበረ ካህናትን ኑሮ ለመደጎም ፍጹም ቅንና ደስተኛ ናቸው። በተለያዩ ሰዎች መካከል ሰላም ከሌለ ሰላምን በማምጣት ሰላምን በመፍጠር እጅግ የተመሰገኑና የተወደዱ ናቸው ይሏቸዋል። ከነበሩበት ቤተክርስቲያን ወደ አዲሱ ቤተክርስቲያን ሲቀየሩ ከማህበረ ካህናት እስከ አጥቢያው ምዕመናን ድረስ በብዛትና በስፋት ተከትለዋቸው ሄደው ያጀቧቸው፣ በዛም ልዩ ልዩ ሽልማቶችን ያበረከቱላቸው ድንቅ አባት ናቸው። እነዚህ አሁን ያልኳቸው ነገሮች ሁሉ በቪዲዮ ታጅበው ወደ እናንተ ቀርበዋል። እነሱን እስከ መጨረሻ በመስማት በምን ያክል ሰላም መካከል እንዲህ ያሉ ስራዎች እንደሚሰሩ ይሄ ግዙፍ ህንፃ አይደለም በ3 ዓመት ቀርቶ እንደምናየው ከሆነ በብዙ ቦታ በ20 ዓመትም በ15 ዓመትም በ13 ዓመትም የማያልቅ ነው። ግን እዚህ ጋር ደግሞ አይተናል፣ ተመስክሯል። መስካሪዎቹ ደግሞ ከምንም ጥቅም ጋር የማይገናኙ ቤተክርስቲያኑ እንዲለማ ብቻ ቤተክርስቲያኑ እንዲታነጽ ብቻ የሚተጉ የሚታተሩ 24 ሰዓት ህንፃውን በውጭ ሆነው የሚቆጣጠሩ ከጥቅም ውጭ የሆኑ ምዕመናን ናቸው የዚህ ምስክሮች። ይሄ አባት ማን ናቸው? መልአከ ብስራት መልአክ አበባው ይባላሉ። ህንፃ ጀምራችሁ ህንፃ አላልቅ ያላችሁ ሰዎች፣ አላልቅ ያላችሁ የአካባቢው ነዋሪዎች እንደዚህ ያሉ ሁኔታዎችን ብትቀስሙና ብትወስዱ ትጠቀሙበታላችሁ ብዬ ስለማስብ፣ ለማንኛውም ምስክርነቱ በዚህ መልክ ቀጥሏል። ማህበረ ካህናቱ በኩል የኑሮ ደረጃቸው ተሻሽሎላቸዋል። ከአንድም 3 ጊዜ በዚህ በነበሩበት ጊዜ ደሞዝ ጭማሪ አድርገዋል። አባቶች ሲገፉን የምናየው እኒህ አባት ግን እኔ በህይወቴ ውስጥ ለመጀመሪያ ጊዜ ነው ምን አይነት እድለኛ ምን አይነት የሰላም አባት መሆናቸው የምናውቀው በምንድን ነው? የቡልቡላ ጠቅላላ ምዕመኑ ነው እዚህ ድረስ የመጣው። ካህናቱ፣ ምዕመኑ፣ የህንፃ ሰሪ ኮሚቴ በእንባን የተለየ ናቸው። የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ህንፃ ሰሪ ኮሚቴና ማህበረ ካህናት በህንፃ ቤተክርስቲያኑ ግንባታ አሁን የደረሰበት ደረጃ ያበቁትን ለቀድሞ የደብሩ አስተዳዳሪ መልአከ ምህረት አበባውን አመሰገኑ። መልአከ ምህረት መልአከ አበባው የአመራር ብቃት ያላቸው በተመደቡበት ውጤታማ የሆነ ሰርተው የሚያሰሩ የልማት አርበኛ አባት ናቸው ሲሉ የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ማህበረ ካህናትና የህንፃ አሰሪ ኮሚቴ ገልጸዋል። የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን የህንፃ አሰሪ ኮሚቴ ሰብሳቢ ሊቀ ትጉሃን አበበ ሳሉ እንደተናገሩት ለኢትዮጵያ ኩራት የሆነ ትልቅ ህንፃ ቤተክርስቲያን በመልአከ ምህረት መልአከ አበባው ተሰርቶልናል፣ አባታችንን እናመሰግናለን ብለዋል። እሳቸው 3 ዓመት ሊሞላ 2 ወር ሲቀር ነው ወደዚህ ቦታ የመጡት። እዛ ቦታ 3 ዓመታት ሲቆዩ ከኛ ጋር የነበራቸው ግንኙነት በእውነት በተለይ የህንፃ አሰሪ ኮሚቴ ጠንካራ የህንፃ አሰሪ ኮሚቴ እንደሆነ እሳቸውም ሌሎቻችሁም ከቅርብ ሩቅ ትመሰክራላችሁና በቡልቡላ መድኃኔዓለም እየተሰራ ያለው ህንፃ ቤተክርስቲያን በኢትዮጵያ ሳይሆን በአፍሪካ የመጀመሪያው ትልቁ ግዙፉ እግዚአብሔር አምላክ እናንተ ሁላችሁም እድሜ ጤና ሰጣችሁ ያንን ቤተክርስቲያን ጨርሰን ስናስመርቅ ትገኛላችሁና በእኛ በኩል ቡልቡላ መድኃኔዓለም እኛ አባት እንግዲህ ያን የሚያክል ትልቅ ቤተክርስቲያን ሰርተው በተለይ ሐምሌ 27 ቀን ከቤተክርስቲያኑ ግዙፍ ቤተክርስቲያን ጋር አብሮ የሚሄድ ርዝመቱ 6 ሜትር ከ50 ወደ ጎን 4 ሜትር ከ80 የሆነ መስቀል በአዲስ አበባ አብያተ ክርስቲያን ላይ ተሰቅሎ የሚያልቅ መስቀል ሐምሌ 27 ቀን ስንሰቅል የነበረው ታሪክ የነበረው ህዝብ ምዕመናን ከጥቅምት 27 የበለጠ ነበርና በዛም ጊዜ አባታችን በጣም ከመደሰታቸው የበለጠ አልቅሰው ነው በእውነት አልቅሰው ማለቁን አሳየን ብለው ነው የጸለዩት። አሁን እግዚአብሔር አምላክ ያን ቤተክርስቲያን አልቆ እንደጀመሩት ተፈጽሞ እሱም እዛ ተገኝቶ ለመመረቅ ያውቀዋል። እኛ ጋር የተከሉትን ተክል እናንተ ደግሞ እዚህ ሊተክሉ መጥተዋል። እሳቸው የሚተክሉትን ተክል እየኮተኮታችሁ ውሃ እያጠጣችሁ ለፍሬ እንዲያበቃ ማድረግ አለባችሁ። የመጣነው ጥሩ ስራ ስለተሰራልን ባለውለታ ስለሆኑልን
በዚህ በ3 ዓመት ውስጥ የማይሰራ ስራ ስለተሰራ ነው። በእውነት ለመናገር ከሆነ ህንፃው ከ26% ወደ 90% ስትራክቸሩ እንዲደርስ ያደረጉ ታላቅ አባት ስለሆኑ ለቡልቡላ ህዝብ ባለውለታ ናቸው። ስለዚህ እንደዚህ ያሉ አባት በእውነቱ ለኔ እጅግ ኩራትም ውበትም ናቸው። እንደዚህ አይነት አባቶች በዚህ ዘመን ሲገኙ በዚህ ሰዓት በዚህ ጊዜ አሉ ሲባል ለኔ ውበትን ኩራትም ድምቀትም ናቸው። ለምን ይታወቃል? በየአካባቢው ያለው ጩኸት ይታወቃል። በምን ጉዳይ? በጥቅም በብር ጉዳይ በተለያዩ ጉዳዮች ብዙ ጩኸት እንሰማለን። እዚህ ጋር ግን የተሟላ ፍጹም የሆነ ምስክርነት፣ አስተማማኝ የሆነ ምስክርነት፣ አስፈላጊ ከሆነም በአካል ነገ ሄዳችሁ ማየትና መመርመር ማረጋገጥ የምትችሉት ሁኔታ ተፈጥሯል ማለት ነው። የት? ቡልቡላ መድኃኔዓለም። እንቀጥል እስኪ። ያስጨርሱልናል ብለን ጠብቀን ነበር፣ ግን ያው የቅዱስ ሲኖዶስ ውሳኔ ስለሆነ ውሳኔውን ተቀበለናል እንጂ እኛ ደስ ብሎን አይደለም። በእውነት ቢጨርሱልን ከእሳቸው ጋር ብንሆን በአጭር ጊዜ እንደምንጨርስ ስለምናምን ማለት ነው። አባታችን ጥሩ ሰርተውልናል፣ እግዚአብሔር ይስጥልን። በቡልቡላ ህዝብ፣ በህንፃ ሰሪ ኮሚቴ ህዝብ እና በአካባቢው ህዝብ በጣም እናመሰግኖታለን ላደረጉልን ውለታ፣ ለሰሩልን ስራ። ቤታችንን ሰርተውልናል፣ ቤተክርስቲያን ሰርተውልናል። እግዚአብሔር ያክብርልን። ሁላችንም አዝነናል ሲለዩን። ምናልባት መልአከ ምክሩ ለባለቤቱ ስለሚቀርብ በምልጃ ወደዚያ ይሆናል። እኛ ምናልባት እንደ ሰው አንድ አይደለምና አንድ ስላልሆንን ከኛ ምልጃ የባለቤቱ የመልአኩ ምልጃ በልጦ ይሆናልና ተወስዶብናል ብዬ ነው የማስበው እንጂ ይሄን ቤተ መቅደስ ሳይጨርሱ ይለዩናል ብለን በፍጹም አናስብም ነበር። ሆኖም አባታችን በእውነቱ መታደል ነው እንደዚህ ተብሎ በምዕመናን አንደበት ሲመሰከር እንዴት እንደሚያምር ዲያቆን፣ ካህን ወዘተ የቤተክርስቲያን አገልጋይ ሰባኪ ወይም ደግሞ የደብረ አለቃ ቢመሰክር ለኔ ምንም አይደለም። ምንም ግን በምዕመናን አንደበት፣ በሴቶች አንደበት፣ በወንዶች አንደበት እንደዚህ ሲመሰከር ግን ደግሞ ያለው ውበት አይደለም። ለምን? እነሱ ሲመሰክሩ ከልብ ነው ያዩትን የተማመኑበትን ያረጋገጡትን ነገር ነው የሚመሰክሩት። እነማን? ምዕመናን። እንደሌላው አይደለም። ሌላው አንዳንዴ ጥቅም ፍለጋውን ሊመሰክር ይችላል። የሆነ ነገር ወደድ ባይነት በሆነ ዙሪያ ብቻ ተሳቦ የሌለ ምስክርነት ሊሰጥ ይችላል። እነዚህ ግን ከዛ የተለዩ ናቸውና እንደዚህ አይነት ምስክር ስሰማ ደስ አለኝ። ኩራትን ተሰማኝ። በማን? በእንደዚህ ያሉ ምዕመናን በሚወዳቸው ምዕመናን በሚናፍቋቸው አባቶች ኩራት ተሰማኝ። ለማንኛውም እየሰማን በእውነት ያ ቤተ ክርስቲያን ባለውለታዬ ነው። 3-4 ጊዜ ሰርጀሪ ተደርሶ በህይወት መቆየት፣ እንደገና ወደ አደባባይ መምጣት፣ እንደገና ወደ እነሱ ጋር መቀላቀል በፍጹም ያላሰብኩት ስለነበረ ይህ ቤተክርስቲያን ከሌሎቹ ቤተክርስቲያን ለየት የሚያደርገው ከዚህ አንጻር ነው ከሞት የተረፍኩበት። ስለዚህ ሁልጊዜ መድኃኔዓለም አሁንም አለ፣ ነገም አለ፣ በዚህ ዓለም እያለሁም አለ፣ መጨረሻ ኮንትራቱንም ስጨርስ ከሱ ጋር ነው የምኖረው። ሁላችንም እንደዛው ስለሆነና ይህ ቤተክርስቲያን በጣም ባለውለታዬ ነው ለኔ። ስለዚህ ስላደረጋችሁልኝ የማይገባኝን ስላከበራችሁኝ ክብር ያደረልኝ እግዚአብሔር ይስጥልኝ።